በአእምሮ ጤና እክል የተነሳ ራስን ማጥፋት በዓለም አቀፍ ደረጃ ከፍተኛ የሕዝብ ጤና ችግር እየሆነ መምጣቱን የዘርፉ ባለሙያዎች ይገልጻሉ። እንደ ዓለም ጤና ድርጅት መረጃ መሰረት በዓለም ከ700 ሺህ በላይ ሰው በየዓመቱ ራሱን ያጠፋል። ከነዚህም መካከል 80 በመቶ የሚሆኑት እንደ ኢትዮጵያ ያሉ ባላደጉ አገራት የሚኖሩ ወጣቶች እንደሆኑ ጥናቶች ያመለክታሉ። ሰዎች ራሳቸውን ለማጥፋት ለምን ይወስናሉ? መፍትሄው ስትል ባልደረባችን ትውን ዘለቀ ከስነ ልቦና ባለሙያ ጋር ቆይታ በማድረግ ተከታዩን ጥንቅር አዘጋጅታለች። ራስን ማጥፋት ማለት ሰው ራሱን በገዛ ፈቃዱ ህይወቱን ማጣት ሲሆን በዓለም አቀፍ ደረጃ ከፍተኛ የህዝብ ጤና ችግር እየሆነ መምጣቱ ይገለጻል። ይህ ችግር ከአእምሮ ጤና እክሎች፣ ከማህበራዊ ጫናዎችና ከኢኮኖሚያዊ ችግር ጋር የተያያዘ በሆነ ምክንያት ሊፈጠር እንደሚችል የአእምሮ ጤና ተመራማሪና መምህር ዮሐንስ ያያ ያስረዳሉ። በተለያየ መንገድ ራሱ ነፍስ ላይ ወይ ራሱ ላይ ጉዳት በማድረስ ወደ ሞት የሚዳርግ ጉዳት በራሱ ላይ በማድረስ ህይወቱ ሲያልፍ አንድ ሰው ራሱን አጠፋ ይባላል። ለዛ አንድ ሰው እንዲደርስ የሚያደርጉ ብዙ ምክንያቶች ይኖራሉ። አንድ ሰው ራሱን እንዲያጠፋ ከሚዘረዝሩ ብዙ ነገሮች በዋናነት የሚጠቀሰው የአእምሮ ጤና ሁኔታ ነው። የአሜሪካ ሳይካትሪ አሶሲዬሽን የጻፈው መጽሐፍ አለ። ሁሉም የጤና ባለሙያዎች እንዲሁም የአእምሮ ጤና ባለሙያዎች አንድ ሰው ላይ እንደዚህ አይነት ህመም አለ ወይ የአእምሮ ህመም አለ ለማለት የሚጠቀሙበት የዲያግኖስቲክ ክራይቴሪያ የያዘ መጽሐፍ ነው። እዛ ላይ ዲፕሬሽን የሚባል ብዙ ጊዜ እንደተነጋገረ ነው ከ300 እስከ 400 እና ከዛ በላይ የሚሆኑ የአእምሮ ህመም አይነቶች አሉ። ከዛ መሃል አንዱ ዲፕሬሽን ነው። በጣም ኮመን የሆነ ከብዙ ሰው ላይ የሚገኝ በተለይ 25% እና ከዛ በላይ ሰዎች ላይ የሚከሰት የአእምሮ ህመም አይነት ነው። ራስን ማጥፋት በአእምሮ ጤና መዛባት የሚከሰት ሲሆን በአብዛኛው ጊዜ እድሜያቸው ከ14 እና 15 በላይ በሆኑ ወጣቶች ይበልጥ ይስተዋላል። ዓለም አቀፍ ዳታ ሲናይ እንደ ዓለም አቀፍ 720 ሺህ እና ከዛ በላይ የሆኑ ሰዎች በአንድ አመት ውስጥ ራሳቸውን የሚያጠፉ ሰዎች ናቸው። ከ720 ሺህ በላይ ራሳቸውን ከሚያጠፉ ሰዎች 75% እና ከዛ በላይ የሚሆኑ ደግሞ ባላደጉ ሀገራት ልክ እንደ ኢትዮጵያ አይነት ባላደጉ ሀገራት ውስጥ የሚገኙ ናቸው። ከነዛ መሃል ወደ ወጣቶች ስንመጣ ደግሞ ወጣቶች በምን ምክንያት ነው አብዛኛው ወጣቶች የሚሞቱት ብለን ያን ስታቲስቲክስ ዳታ ስንወስድ ሁለተኛው የወጣቶች ሞት ምክንያት የሚሆነው ራስን ማጥፋት ጉዳይ ነው። ስለዚህ በወጣቶች ላይ በጣም የሚከሰት የሚታይ ጉዳይ ነው። ለምንድን ነው ወጣቶች ላይ እንደዚህ ሆነው ብለን ስናነሳ ብዙ ምክንያቶች ሊነሱ ይችላሉ። አንደኛው ቅድም ያነሳነው የ300 እስከ 400 እና ከዛ በላይ የሚሆን የአእምሮ ህመም አለ ብለናል። አብዛኞቹ የአእምሮ ህመሞች በወጣትነት እድሜ ላይ ነው የሚነሱት። የተለያዩ ስም ያላቸው የተለያዩ ዲያግኖሲስና የተለያዩ የራሳቸው የሆነ ምልክት ዲያግኖስቲክ ክራይቴሪያ ያላቸው የአእምሮ ህመሞች አብዛኞቹ በሚባል ደረጃ ምናልባት ከ70-80% በላይ የሚሆኑት በወጣትነት እድሜ ላይ 15-14 አመት ጀምሮ ከዛ በኋላ የሚነሱ ህመሞች ናቸው። ስለዚህ አብዛኞቹ በወጣትነት እድሜ ላይ የሚነሱ ከሆነ ወጣቶች ናቸው ደግሞ በራሳቸውን በማጥፋት የሚታወቁ ከሆነ ያ በጣም አሶሲዬሽን እንዳለ ነው የሚያሳየው። እንደ አእምሮ ጤና ባለሙያ በአእምሮ ጤና መዛባት የተነሳ ራስን የማጥፋት አደጋ በጊዜ ከተገኘና ተገቢ ድጋፍ ከተሰጠው በከፊል ወይም ሙሉ በሙሉ መከላከል ይቻላል። የአእምሮ ህመም የሚመጣበት የራሱ መንገድ አለ። 3 የሆነ አፕሮች አለ። ሶሻል፣ ባዮሎጂካል፣ ሳይኮሎጂካል የሚባሉ እነዚህ ሁሉ በዛ መሰረት የሰለጠኑ ባለሙያዎች የሚሰጡበት የትሪትመንት አፕሮች ነው። ግን በቀላል ቋንቋ ለማህበረሰብ ለመግለጽ አንደኛ ሰው የሚፈራው ለምንድን ነው? ምስጢር ላይ ጠበቅ ይችላል። እንደዚህ የአእምሮ ታማሚ ሆኜ ወደ አእምሮ ህክምና ክፍል ወይ ክሊኒክ ሄጄ ሲታይ ያየኝ ሰው በዚህ ልክ ዲስክሪሚኔት ሊያደርግ ይችላል በሚል ቤተሰቡ ልጆቹንም ሊያሳክም ይችላል። እኔም አውቃቸዋለሁ ከሶዶ ወስዶ ከሶዶ ላይ ህክምና ያለ ወደ ሌላ ቦታ ወስዶ የሚያሳክሙ ሰዎች እንዳሉ። ያ ማህበረሰብ ውስጥ ያደረው ፍርሃት የሚፈጥረው ነገር ነው። ግን ባለሙያዎች ከሆኑ ባለሙያዎች በፕሮፌሽናል በሆነ አፕሮች ነው
ምስጢር በተጠበቀ ሁኔታ ማንም የነገረው የራሱ የውስጥ ምስጢር ባለሙያ ለማንም አሳልፎ እንደማይናገር እርግጠኛ መሆን አለበት። የአእምሮ ጤና ተመራማሪና መምህር ዮሐንስ ሁሉም ራሳቸውን የሚያጠፉ ሰዎች የሚያሳዩ ምልክቶችን በማስተዋል ካሉበት ችግር መታደግ እንደሚገባ መልእክት አስተላልፈዋል። የአእምሮ ህመም ምልክት የባህሪ ለውጥ፣ የአስተሳሰብ ለውጥ፣ የአመለካከት ለውጥ፣ የተለየ ስሜት እንዲሰማን ነው የሚያደርገው። ስለዚህ ያ አንዳንድ ህመሞቹ ላይ ለባለቤቱ ይታወቃል፣ አንዳንዱ ላይ ደግሞ ለባለቤቱ አይታወቅም። ስለዚህ የራሱን የሚያጠፉ ሰዎች በዋናነት በአእምሮ ጤና ጉዳይ ምክንያት እስከሆነ ድረስ የአእምሮ ጤና ጉድለት የሚያሳዩ ምልክቶች ከታዩ በዋናነት ያ ሰው ቶሎ ብሎ ወደ ሕክምና መምጣት አለበት። ስፔሲፊካሊ ግን ወደ ዲፕሬሽን ወይ ራስን ለሚያጠፉ ሰዎች ዋነኛው ምክንያት ከአእምሮ ጤና ከ3 እና 400 በላይ ከሆኑ ከአእምሮ ጤና ጉዳዮች አንዱ የሆነው ዲፕሬሽን በዋናነት ግን ራስን የማጥፋት ጉዳይን የሚያነሳ ወይ የሚያመጣ ህመም ነው። ለሱ የተዘረዘሩ ምልክቶች አሉ። አንደኛው ተስፋ መቁረጥ። አንድ ሰው ተስፋ ቆርጦ የነገ ፕላን የለኝም ብሎ በንግግርም ሊገልጽ ይችላል፣ በሁኔታዎችም ሊገልጽ ይችላል። ለምሳሌ አንድ ተማሪ ትምህርት ቤት መሄድን ትቶ ቤት መዋል ከጀመረ፣ አንድ ሰራተኛ ስራ መስራትን ትቶ ነጋዴም ሊሆን ይችላል፣ የመንግስት ሰራተኛ ሊሆን ይችላል፣ አዘውትሮ ከሚሰራቸው ስራዎች ራሱን ታቅቦ መቆየት የሚፈልግ ከሆነ ራሱን አግልሎ ከሰዎች ማውራት፣ ከሰዎች ጋር መዝናናት፣ ከሰዎች ጋር ሀሳብ መለዋወጥን ትቶ ብቻው ጊዜው ማሳለፍ የሚያዘውትር ከሆነ፣ በተለየ ሁኔታ ያንን ነገር የሚያደርግ ከሆነ፣ በንግግሮቹን ላይ ስንብት የሚመስሉ ነገሮች፣ ልጆቹንም ቢሆን ለሌላ ሰው አሳልፎ አደራ መስጠት፣ የልጆችን አደራ ውሰድ ሊል ይችላል አንድ ልጅ ያለው ሰው ከሆነ። ሌላው ቢሆን ከነበሩ ከሶሻል ዙሪያው ካሉ ሰዎች ጋር ያለው ግንኙነቱም መሰናበት አይነት ነገር ንግግሮቹን ሊያሳይ ይችላል። ከዛ በተጨማሪ ተስፋ መቁረጥ ቅድም እንዳልኩ የአንድ የአእምሮ የዲፕሬሽን ምልክት ነው። ያ ካለ ብዙ አይነት የዲፕሬሽን ምልክቶች አሉ። እነዛ ምልክቶቹን ማሳየት ከጀመረ ቶሎ ብሎ ወደ አእምሮ ጤና ሕክምና የሚሰጥበት ተቋም በመሄድ ያ ሰው በአእምሮ ጤና ባለሙያ መታየት ራሱን ህይወቱን ሊያድን ይችላል ማለት ነው።